በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰብኡ ለወርኃ ታኅሣሥ በዛቲ ዕለት ኮነ ፍልሰተ ሥጋሁ ለቅዱስ ሉቃስ ዘአምድ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 17 በዚች ቀን የቅዱስ ሉቃስ ዘአምድ የሥጋው ፍልሰት ሆነ። እርሱም ከፋርስ ሀገር ነው። በመጀመሪያም በመቶ ጭፍራ ላይ መኮንን ሆኖ ተሹሞ ነበር። ከዚህም በኋላ ሹመቱን ትቶ የምንኩስና ልብስን ለበሰ። በምስራቅ አገር ካሉ ከገዳማትም በአንዱ ገዳም እየተጋደለ ብዙ ወራት ኖረ። የምንኩስናንም ሥራ ተጋድሎንና ትሩፋትንም በፈጸመ ጊዜ በዚያ ገዳም ውስጥ ቅስና ተሾመ። በተሾመም ጊዜ በዚያ በኖረበት መጠን የኅብረት ልብስን ለበሰ። ከዚያችም ወዲህ 6 ቀን የሚጾም ሆነ። በክርስቲያን ሰንበት ቀንም ቀድሶ ሥጋውን ደሙን ይቀበላል። ከዚህ በኋላ ከጎመን ጋር አንድ የዳቦ ለከት ይመገባል። ከዚህ በኋላ ከአምድ ላይ ወጥቶ በላዩ 3 ዓመት ቆመ። በስሙም ሲጠራውና ከዚያም አምድ ላይ እንዲወርድ ሲያዘው የመላክን ቃል ሰማ። የብርሃን መስቀልንም አሳየው። ወርዶም ያን መስቀል ተከተለው። ከገዳማት ወደ አንዱም ገዳም እስካደረሰውም ድረስ መራው። ከዚያም የሚኖር ሆነ። ሰዎችም ሁሉ ወደ እርሱ እየመጡ በትምህርቱ ይረጋጉ ነበር። ከዚህ በኋላ የማይናገር ሆነ። ከሰው ጋራም ከቶ እንዳይናገር ካፉ ውስጥ ደንጊያ ጎረሰ። ዳግመኛም ወደ ቁስጥንጥንያ ሀገር ዳርቻ ይሄድ ዘንድ መልአክ አዘዘው። ለእርሷም አቅራቢያ ወደ ሆነች ወደ አንዲት ቦታ ሄደ። ከምሰሶ ላይም ወጥቶ ታላቅ ተጋድሎን እየተጋደለ በላዩ 45 ዓመት ኖረ። እግዚአብሔርም የመፈወስን ሀብት ሰጠው። አስደናቂዎች ታምራትንም በማድረግ ወደ እርሱ የሚመጡትን ብዙዎች በሽተኞችን ፈወሳቸው። እግዚአብሔርም ከዚህ ዓለም ድካም ሊያሳርፈው በፈቀደ ጊዜ በዚህ ወር በ15ኛው ቀን አረፈ። የሚያገለግለውም ረድ ለጳጳሳት አለቆችና ለካህናት አለቆች ስለ ረፍቱ ነገራቸው። እነርሱም መስቀሎችን፣ ጽንሐዎችን፣ መብራቶችን ከመያዝ ጋር በዚያን ጊዜ ተነስተው ወደ መኖሪያቸው ሄዱ። በላዩም ጸልየው ተሸክመው ወደ ቁስጥንጥንያ ከተማ ወሰዱት። ባረፈ በ3ኛው ቀን ታኅሣሥ 17 ቀን በዚህች ዕለት አደረሱት። ወደ ቤተ መቅደስም አስገብተው የከበረ ሥጋው ባለበት እንደሚገባ ጸሎትን ፈጸሙ። ከእርሱም ተባረኩ። የተሰበሰቡትም ሁሉ ተባረኩ። ከዚህም በኋላ ከእርሱ አስቀድሞ የቅዱሳን ሥጋቸው ወዳለበት ሳጥን ውስጥ ጨመሩት። እግዚአብሔርም እጅግ ጠቃሚ የሆኑ አስደናቂዎች ታምራትን አብዝቶ ገለጠ። አምነው በሚመጡ በብዙዎች በሽተኞች ላይም ታላቅ ፈውስ ሆነ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለፍልሰተ ሥጋ ከእበያ በስብሐት ወሀበ ሃሌሉያ ሉቃስ ዘአምድ ቢጸ ሉቃስ ሐዋርያ ለነፍስየ ስረይ ኃጢአታ ወህድግ ጌጋያ እስመ ፈውሰ ሕማም ወደዌ የአምር ኬንያ። በዚችም ቀን የቅዱሳን ሰማዕታት የአርድዮስ፣ የአውስዮስ፣ የሲሪዮስ፣ የማርቆስ፣ የያርዋል ኤልና በገድል የሚደክም መነኮሴ ናትናኤል መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ዘላለሙ አሜን።